መንፈስ ቅዱስ ክፍል 10 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ተከታታይ የመንፈስ ቅዱስ ትምህርት መንፈስ ቅዱስና ስራዎቹ በሚል ከአንድ ጀምረን ተነስተን አሁን 10ኛው መጨረሻው ክፍለ ጊዜ ላይ ደርሰናል። እንግዲህ ለሐዋርያት ዛሬ በዓለ ጰራቅሊጦስ ነውና ለሐዋርያት የወረደው መንፈስ ቅዱስ ምንድን ነው የሚለውን ከብሉይ ኪዳንና ከአዲስ ኪዳን እየተነጋገርን መጠናል። አንደኛው ኢዩኤል 2 ላይ እንደተነገረው ሰውት መንፈሴ እነሆ በሰዎች ላይ መንፈሴን አፈሳለሁ ብሎ ትንቢት ተነግሮ ስለነበረ እንግዲህ በበዓለ ጰራቅሊጦስ ከትንሣኤው በ50ኛው ቀን ከዕርገቱ በ10ኛው ቀን በጽርሐ ጽዮን አንድ ላይ ተሰብስበው አንድ ልብ ሆነው በተቀመጡበት መንፈስ ቅዱስ መጣና በእነሱ ላይ ፈሰሰ። የሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተውና እንደምናየው እንግዲህ እግዚአብሔር አምላክ አስቀድሞ በብሉይ ኪዳን የተናገረው እንጂ የመንፈስ ቅዱስ ጉዳይ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። መዝሙረኛው ልበ አምላክ ዳዊትም ልበ ንጹሐ ፍጠር ሊተ እግዚኦ፣ አምላክ ሆይ ንጹሕ ልብ ፍጠርልኝ፣ መንፈሰ ርቱዐ ሐድስ ውስተ ከርሥየ፣ እውነተኛው ቀናው መንፈስ በውስጤ አድስ ብሎ መንፈስ ቅዱስ ለሰው ልጅ እንደሚያስፈልግና ያለ እርሱ መልካም ስራ መስራት እንደማይቻል አስቀድሞ ልበ አምላክ ዳዊትን ወመንፈሰከ ቅዱስ አይታውፅእ እምኔ፣ ቅዱስ መንፈስህን ከእኔ ላይ አታውጣ፣ እስቴን ፍስሐ ወአድኅኖተከ፣ ይልቁንም ደስታን አድለኝ እያለ ሲናገር ልበ አምላክ ዳዊት እንሰማዋለን እና ቅዱስ ጴጥሮስም መስክሯል። እንደምናየው በሐዋርያት ሥራ ምዕራፍ 2 ላይ 50ኛው ቀንም በተፈጸመ ጊዜ በደረሰ ጊዜም በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር ይላል። ጌታችን በሉቃስ ወንጌል ምዕራፍ 24 ላይ አውጾሙ አፋስ ከቢታንያ፣ ከኢየሩሳሌም ወደ ቢታንያ አወጣቸው። አንሳ እዴሁ ወባረኮሙ፣ እጁን አነሳና ባረካቸው። ወይቤሎሙ፣ እንዲህም አላቸው፣ እነሆ እናንተስ በኢየሩሳሌም ከተማ ቆዩ፣ ይልቁንም ከአብ የሚላክላችሁን ተስፋ ጠብቁ። አንዱ ናችሁ፣ ስትጠብቁ አንዱ ናችሁ፣ ስትጠብቁ አንድ ልቡ ናችሁ፣ ስትጠብቁ በአንድ ቤቱ ናችሁ ብሎ ባርኳቸውና ነግሯቸው ወደ ሰማይ አድርጎ ነበርና እንደተነገረውም ከትንሣኤው በ50ኛው ቀን ከዕርገቱ በ10ኛው ቀን እንዲህ ይለናል። በአንድነት በአንድ ቦታ ተሰብስቦ ነበር። ድንገትም እንደ አውሎ ነፋስ መንፈስ ቅዱስ በነፋስ ይመሰላል። ጌታም በዮሐንስ ወንጌል ምዕራፍ 3 ላይ ነፋስ ወደ ፈለገው ወደ ፈቀደው ይነፍሳል፣ ድምፁን ትሰማላችሁ፣ ከየት እንደመጣ ግን አታውቁትም ብሏል እና ነፋስ ረቂቅ ነው። መንፈስ ቅዱስም እነሆ ረቂቅ ነው፣ ልናውቀው አንችልም። ነፋስ አይጨበጥም፣ መንፈስ ቅዱስም አይጨበጥም። ነፋስ ደራሽ ነው፣ መንፈስ ቅዱስም ለሁሉም ደራሽ ነው። ስለዚህ በነፋስ አመጣው ነው የሚለው። ሁለተኛው እንደ አውሎ ነፋስ ድምፅ ያለ ከሰማይ ድምፅ መጣ ይላል። ድንገትም እንደ አውሎ ነፋስ የሚለው የሚላል አይደል? እንደዚያ መጣ ነው የሚለው እና ከሰማይ ድምፅ መጣ፣ የነበሩበትንም ቤት ሞላው ነው የሚለው። ሐዋርያት የነበሩበትን ቤት ምን ሞላው? መንፈስ ቅዱስ መላው። ለዚህ ነው ወረደ መንፈስ ቅዱስ ወረደ ላይ ለሐዋርያት፣ በሐዋርያት ላይ መንፈስ ቅዱስ ወረደ ከመዘ እሳት። እዚያ በነፋስ አለ ደግሞ እዚህ ቅዱስ ያሬድ ደግሞ ከመዘ እሳት እንደ እሳት አለ። እሳት እነሆ የለበለበውን ያጠራል። መንፈስ ቅዱስም ሁሉን ያጠራል፣ ያነጻል፣ ያጸዳል። እሳት ያቃጠለው መሬት እንደገና ጥሩ አድርጎ ያበቅላል። መንፈስ ቅዱስ የገባበት ሰውነት ደግሞ ኃጢአት አይበቅልበትም፣ አራሙቻ አይበቅልበትም፣ ንጹሕ ይሆናል ማለት ነው። ወተናገሩ በነገረ ኩሉ በሁሉ ቋንቋ ተናገሩ ይላል። በዓለም ቋንቋ ማለት ነው። በነገረ ኩሉ ባወሩት በዓለም ቋንቋ ተናገሩ ይልና እዚህ ደግሞ መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 2 ላይ 50ኛው ቀን በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስቦ ነበረ ይልና ድንገትም እንደ አውሎ ነፋስ ድምፅ ያለ ከሰማይ ድምፅ መጣ ይልና እንግዲህ አሁን መንፈስ ቅዱስን በነፋስ አስመስሎ ካመጣ በኋላ
የነበሩበትን ቤት ሞላው ይልና እንደ እሳት የተከፋፈሉ የእሳት ላንቃዎችም ታዩአቸው። አያት እሳት አሁን መንፈስ ቅዱስን በእሳት በነፋስ በርግብ በእንዲህ አይነት መልኩ ይመስለዋል። ርግብስን የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ወልድ በእደ ዮሐንስ በማየ ዮርዳኖስ ሲጠመቅ አብ በደመና ልጄ ነው ብሎ ሲመሰክር መንፈስ ቅዱስ በርግብ አምሳል መጥቶ በላዩ ላይ አርፏል ማለት ነው። እሳት ስንል እንደ እሳት የተቆራረጠ እሳት ላንቃ እየመጣ በላያቸው አረፈባቸው ነው። ነፋስ ስንል በነፋስ አመጣና ድምፁን ማለት ነው። ስለዚህ ይህንን ይመስላል ነው። በሁሉም ተቀመጡባቸው አንድም ፈሰሰባቸው ይላል። መንፈስ ቅዱስ በእያንዳንዳቸው እንደተሰጣቸው ጸጋ አረፈባቸው ይላል። ሁሉም መንፈስ ቅዱስን ተሞሉ ይላል። ሁሉም በዚያ በቤቱ ውስጥ አንድ ላይ ያሉት መንፈስ ቅዱስን ተሞሉ ይላል። ይልቅም ይናገሩ ዘንድ መንፈስ ቅዱስን እንዳደላቸው መጠን እየራሳቸው በሀገሩ ሁሉ ቋንቋ ተናገሩ። ይሄ ነው እንግዲህ አሁን እዚህ ላይ 71 ቋንቋ ተነገራቸው፣ 71 ነበራቸው፣ 72 ቋንቋ ብለን እንናገራለን። እዚህ ጋር ግን ቅዱስ ያሬድና ወንጌሉ የሚገናኙበት እንደሆነ እንውሰደው። ምን ይላል? ይናገሩ ዘንድ አለ መንፈስ ቅዱስ እንዳደላቸው መጠንም እየራሳቸው በሀገሩ ሁሉ ቋንቋ ተናገሩ። በሀገሩ ሁሉ ቋንቋ ተናገሩ። ሀገር 71 አይደለም 72 አይደለም። የሀገሩ ማለት የሁሉንም ቋንቋ ተናገሩ ነው። ሰዎችም እዚህ ጋር እንመለከታለን መስክረዋል። ስለዚህ እኛ በሰውኛ ደረጃ 71 72 ቋንቋ ተገለጣላቸው እንበል እንጂ ቅዱስ ያሬድ በነገረ ሁሉ በሐውርት ይላል። በሁሉም አይሁር በሁሉም ሀገር ቋንቋ ነው የሚለው። እነዚህም መንፈስ ቅዱስ እንዳደላቸው መጠን እየራሳቸው በሀገሩ ሁሉ ቋንቋ እንዴ አፍሪካ እንኳን 126 ሀገር ነው እንኳን አለም ማለት ነው። ስለዚህ በሁሉም ቋንቋ ተናገሩ ማለት በዓለም ቋንቋ የተዘሩትም የተበተኑትም በየሀገሩ ነው ሐዋርያት። ስለዚህ በሄዱበት ሀገር ሁሉ ቋንቋ ያውቀዋል። የትም እስያም ይውረዱ አውሮፓም ይሄዱ አፍሪካም ይምጡ በሄዱበት ቋንቋ የሀገሩን ቋንቋ አውቀውና ተምረው ተነግሯቸው ነው የሄዱት። መንፈስ ቅዱስ ሰጧቸው ነው የሄዱት። ስለዚህ የሚለው ምንድነው? በሀገሩ ሁሉ ቋንቋ ነው የሚለው። ይቀጥልና ከሰማይ በታች ካሉ አሕዛብ ሁሉ በኢየሩሳሌም የሚኖሩ ደጋግ የአይሁድ ሰዎች ነበሩ። ይህንም ቃል ሲናገሩ ሰምተው ሁሉም ደንግጠው ተሰበሰቡ። ሁሉም በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና የሚሉት ናቸው። እዚህ ጋር ደግሞ መጣ ሁሉም የየሀገራቸውን ቋንቋ ከምስራቅ ከምዕራብ ከሰሜን ከደቡብ የመጡት ሁሉ የየሀገራቸውን ቋንቋ ሲናገሩ ሰምተዋቸዋልና ደነገጡ። ከየት ተማሩት? ከየታወ ይህን ሁሉ ቋንቋ የሁላችንም ቋንቋ እኮ እየተናገሩት ነው እየወሩ እኮ ነው ብለው ደነገጡ ይላል። እንደውም የሚናገሩትን አጡ። ለምን? አንድ ቋንቋ ብቻ ያውቁ የነበረ ሐዋርያት የሀገሩ ሁሉ ቋንቋ መናገር ጀመሩ። ወተናገሩ በነገረ ሁሉ በሁሉም ሀገር ቋንቋ መናገር ጀመሩ ይላል። ይቀጥልና ምን ይላል? ተገረሙ፣ አደነቁ። ተገረሙ አደነቁ። ለምን? አንድ ቋንቋ ይናገሩ የሰንበር ሰዎች 72 ቋንቋ ሲናገሩ ተገረሙ፣ ተደነቁ። በፈሰሰው መንፈስ ቅዱስ በወረደው መንፈስ ቅዱስ ባደረባቸው መንፈስ ቅዱስ በተናገሩት ቋንቋ ባገኙት ልሳን ባገኙት መንፈስ ቅዱስ በሐዋርያት ተገረሙ ተደነቁ ይለናል። አደነቁም እንዲህም አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እንግዲህ በሀገራችን ቋንቋ ሲናገሩ እንዴት እንሰማቸዋለን? እኛ በተወለድንበት በጳርቴ በሜድ በኢላማጢ በሁለት ወንዞች መካከል በይሁዳ በቀጰዶቅያ በጳንጦስና በእስያ በፍርግያ በጵንፍልያ በግብፅ በሊቢያ አውራጃ በቀርኔን የምንኖር ከሮሜም የመጣን ልብ አድርጉት እንግዲህ ከምስራቁ ከምዕራቡ ከሰሜኑ ከደቡብ የመጣን ምንድን ነው የሚለው? እነሆ የእግዚአብሔርን ጌትነት በየሀገራችን ቋንቋ ሲናገሩ እንሰማቸዋለን። ሁሉም ተገረሙ፣ የሚሉትንም አጡ። እርስ በርሳቸው እንጃ ይህ ነገር ምን ይሆን ተባባሉ። እኩሌቶቹ ግን እነዚህ ጉሽ ጠጅ ጠጥተው ሰክረዋል ብለው ተናገሩ ይለናል። ምክንያቱም የሚሉት አጡ። በሮሜም በመጡት በተለያየ ቦታ የእነሱን ቋንቋ በሙሉ ይናገሩት ጀመረ ሐዋርያት። ይህን ሲናገሩ ሰዎቹ ግራ አንደዚህ ይገርማሉ፣ አንደዚህ ያደንቃሉ፣ አንደዚህ ደግሞ ምንድን ነው ነገሩ? ምን ማለት መጣብን ብሎ ማለት ጀመሩ። ኋላ መጨረሻ ላይ ግን ማሰሪያው ምን አይ ጉሽ ጠጅ ጠጥተው ሰክረው ነው ሰክረው ነው። የሀገሩን ቋንቋ እየተሰው የፈለገ ቢሰክር የፈለገ ቢጠጣ የሀገሩን ቋንቋ እየተናገረ የሚያውቀው ይንተባተባል፣ ይወድቃል፣ ይነሳል እንጂ የሰው ሀገሩ ቋንቋ በስካር አይታወቅም። ምን ይታወቃል? የሀገሩን ቋንቋ ሰክረህ እንዲታውቀዋለን። በስካር የሚመጣ ቋንቋ የለም። በስካር የሚመጣ እብደት ነው፣ ውድቀት ነው፣ ውርደት ነው የሚመጣው በስካር እንጂ ቋንቋ አዲስ ቋንቋ ይፈጠርም አይመጣም፣ እውቀት አይመጣም በስካር። የኢኮኖሚ ውድቀት ነው የሚመጣው በስካር። ወንዱስ
ጀግና የተባለው ፈሪ ደካማ ሲሆን ነው የምናገኘው በስካር እንጂ አዲስ ቋንቋ ሲፈጠርና ሲሰጠው አናውቅም። ቅዱስ ጴጥሮስ እንዲህ አለ። ጴጥሮስም ከ11 ጋር ቆሞ ድምፁን ከፍ አድርጎ እንዲህ አለ፣ እናንተ የአይሁድ ሰዎች በኢየሩሳሌም የምትኖሩ ሁሉ ይህን ወቁ፣ ቃሌን ስሙ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። በማቴዎስ ወንጌል 16 ላይ መነ ይብልዕ ወሰብእ ለወልደ እጓለ እመሕያው መነ ይብሉኒ ሰብእ ለወልደ እጓለ እመሕያው፣ ሰዎች እኔን ስለ እኔ ማን ይላሉ ብሎ ጌታ ሲናገር አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ ያው አንተማ ያው እግዚአብሔር ልጅ ክርስቶስ ነህ ብሎ ጴጥሮስ መልሶ ነበር። የመልስ ሰው ነው ቅዱስ ጴጥሮስ። አዎ መጣና እዚህ ጋር ምን አለ? እናንተ በዚህ አካባቢ ትኖሩ ሰዎች፣ አዎ እናንተ በምትሏቸው ደረጃ አይደሉም፣ እናንተ በምትገምቱት በምትናገሩት በምታስቡት አይደሉም። ይህንና ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ከቀኑ ገና 3 ሰዓት ነውና ቢሰከር ያሰከር ያሁንን አያርገው። አሁን ያው በጠዋት 12 ሰዓትም ያደረውን ተሸክሞ የሚጓዝ አለ፣ ከፖል ጋር የሚጋጭ አለ፣ ያደረ ስካር ያደረበት ማለት። በዚያ ጊዜ ግን 3 ሰዓት ነው። ቢሰከር ጠዋት ላይ አይሰከርም አለ። ነገር ግን ይህ በነቢዩ በኢዩኤል የተባለው በኋለኛይቱ ቀን እንዲህ ይሆናል ይላል እግዚአብሔር፣ ሥጋም በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶች ልጆቻችሁና ሴቶች ልጆቻችሁ ትንቢትን ይናገራሉ ተብሎ በትንቢት የተነገረው ይፈጸም ዘንድ እንጂ የሰከሩ አይደሉም ማለት። ይልቁንም ደግሞ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ አንድ ቀን በሰበከው ስብከት ቅዱስ ጴጥሮስ እናንተ የሰቀላችሁት ክርስቶስ፣ እናንተ የገረፋችሁት፣ እናንተ የገደላችሁት፣ እናንተ የወጋችሁት፣ እናንተ መራቃችሁን የተፋችሁበት ኢየሱስ ክርስቶስ፣ አዎ እናንተ በገመድ የጎተታችሁት፣ እናንተ አዎ እነሆ መራቃችሁን የተፋችሁበት፣ እናንተ በዘንግ ጭንቅላቱን የመታችሁት፣ እናንተ በ5 ሚስማር ግንባሩን፣ ደረቱን፣ እጆቹን፣ እግሮቹን የወጋችሁት፣ አዎ የቸነከራችሁት፣ እናንተ በጦር ጎኑ የወጋችሁት፣ እናንተ 6666 ግርፋት የገረፋችሁት ኢየሱስ ክርስቶስ፣ አዎ እነሆ ቀነሁኒ እደዊየ ወእገሪየ፣ አስቀድሞ በልበ አምላክ ዳዊት እጆችን እግሮችን ቸነከሩኝ፣ ይልቁንም ደግሞ ወጉኝ የሚለውም አስቀድሞ የተነገረው ትንቢት ተፈጽሞ ቸነከራችሁት፣ ወጋችሁት። ሆምጣጤ ምንድነው? ወአስተዩኒ ብሔ ለጽምየ፣ ተጠማው ብላቸው ሆምጣጤ ሐሞትና ከርቤ አጠጡኝ፣ ልብን ቆራርጦ የሚጥል አስቀድሞ እንደተነ ይህን ሁሉ ፈጸማችሁበት። ሥጋው አልቆ አጥንቱ እስከሚቆጠር ደሙ ፈሶ እናቱ ድንግል ማርያም ቀና ብላ ማየት እስከማትችል ድረስ ይሴንላል ወልደ እጓለ እመሕያው፣ ውበቱ ደምግባቱ ከሰው ልጆች ይበልጣል የተባለው ኢየሱስ ክርስቶስ የሚበልጠው ኢሳይያስ አስቀድሞ እንደተናገረ ነሣ ደዌነ ወጾረ ሕማመነ፣ አዎ የእኛን በሽታ ተሸከመ፣ ስለኛ ተሰቃየ፣ ስለኛ ተገረፈ፣ ስለኛ አዎ ተቅበዘበዘ እንዳለ፣ በእርሱ ቁስል እኛ ተፈወስን እንዳለ፣ እነሆ በመስቀል ላይ ተንጠልጥሎ አዎ ሥጋው ተቆራርጦ ደሙ ፈሶ አጥንቱ ተጨርጦ ጎኑ ተወግቶ አዎ ግንባሩ፣ ደረቱ፣ እጆቹ፣ እግሮቹ በሚስማር ተቸንክረው የወጉትን ያዩታል ተብሏልና ወቅተው አዩት፣ ሆምጣጤ ያጠጡት አዎ እያለ ይናገራል። ቅዱስ ጴጥሮስ ምን አለ? አዎ እነሆ የእኛ ጌታ ወደ መስቀል የወጣው መስቀል ተሸክሞ እንደወጣ ብቻ አይደለም፣ የእኛን ኃጢአት ተሸክሞ መስቀል ላይ ወጣ። በእርሱ ቁስል እኛ ተፈወስን። አዎ ከመበግ የዋህ ወከመላይ መግዝ እነሆ በግ የሚታረድበትን ቢላ እየላሰ እንደሚታረድ መድኃኔዓለምም የሚሰቀልበትን መስቀል ተሸክሞ ቀራንዮ ወጥቶ ተሰቀለ። አዎ ይህን እያለ ባስተማረው ትምህርት በአንድ ቀን 3000 ነፍሳት ወደ ቤተክርስቲያን መጥተዋል። ያን ጊዜም ቤተክርስቲያንን በበዓለ መንፈስ ቅዱስ መድኃኔዓለም መስርቷታል። ክብርና ምስጋና ለአምላካችን ለእግዚአብሔር። መንፈስ ቅዱስ የእውነት መንፈስ ነውና ሁሉን ወደ እውነት ይመራል። መንፈስ ቅዱስ የእውነት መንፈስ ቅዱስ ነውና ሁሉን ወደ እውነት ይመራል። እግዚአብሔር አምላክ ሁላችንም ወደ እውነት ይመራል። ነቢያት በመንፈስ ቅዱስ ተናገሩ። አዎ ነቢያት በመንፈስ ቅዱስ ትንቢት ከቶ በሰው ፈቃድ አልመጣም። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተናገሩ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ አዎ ትንቢት አዎ ከቶ በሰው ፈቃድ አልመጣምና ዳሩ ግን ከእግዚአብሔር አንድም በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተናገሩ። ቅዱስ ጴጥሮስ ስለ ብሉይ ኪዳን አባቶቻችን ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል። በአጠቃላይ ብሉይ ኪዳን አዎ የነበሩ አባቶች አዎ መሳፍንቱም ነገስታቱ በመንፈስ ቅዱስ ይመሩ እንደነበረ፣ ይልቁንም ደግሞ ነቢያት ትንቢት ይናገሩ የነበረው በሀብተ መንፈስ ቅዱስ እንደነበረ፣ የጨለመባቸው ነገር ጥያቄውም ይመልስላቸው መንፈስ ቅዱስ እንደነበረ
የከበረ ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል እያለ ይናገራል። ስለዚህ ይህንን ቅዱስ ጴጥሮስ ተናገረ። ክርስቶስ ራሱ የተናገረውን ሐዋርያት እንዲገነዘቡ የሚመጣውንም እንዲያውቁ መንፈስ ቅዱስ እንደሚነግራቸው ተስፋ ሰጠ። የዮሐንስ ወንጌል 14:26 አስቀድሞ መንፈስ ቅዱስን ከመላኩ በፊት እንዲህ አላቸው። ክርስቶስ ራሱ ማን? ኢየሱስ ክርስቶስ ምን አላቸው? ሐዋርያትን እንዲገነዘቡ ነው ያስተማራቸው። ምንድን ነው ያላቸው? የሚመጣውንም እንዲያውቁ አስቀድሞ አስተማራቸው። ምን ብሎ አስተማራቸው? መንፈስ ቅዱስ እንደሚነግራቸው ተስፋ አስቀድሞ ለሐዋርያት ነገራቸው። ወደ እናንተ መንፈስ ቅዱስ ይመጣል። እንደ ድንግል ማርያም ቅዱስ ገብርኤል ምንድን ነው ያላት? መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። ግራ እንዳይገባት እኮ ነው። መንፈስ ቅዱስ ወደ አንቺ ይመጣል፣ ስጋሽን ይከፍላል፣ ደምሽን ይከፍላል። መለኮት ይመጣና በአንቺ ይዋሃዳል። ግራ እንዳይገባሽ አላት። እፎይ ይከውነኒ ዘትቤለኒ እንዘ ያምበሲ። የነገርክኝን ይሆንልኛል ብዬ ልቀበል እንዴት ይሆናል? ወንድ ስለማላውቃቸው። አሁን ምን አላት? መንፈስ ቅዱስ ወደ አንቺ ይመጣል፣ ስጋሽን ይከፍላል። አዎ መለኮት ከስጋሽና ከደምሽ ይዋሃዳል በተከፈለው አለና አጽናናት። አሁን እንደገና ጌታ ኢየሱስ ክርስቶስ ደግሞ 3 ዓመት ከ3 ወር ከ10 ቀን ሐዋርያትን ካስተማራችሁ በኋላ በመጨረሻው ሰዓት እኔ እሄዳለሁ፣ የኔ መሄድ ለእናንተ መልካም ነው፣ መንፈስ ቅዱስ አጽናኝ ሆነው ይላክላችኋል፣ እኔ ያስተማርኳችሁን የነገርኳችሁን ያሳስባችኋል። ያሳስባችኋልን ያስተማርኳችሁን አለና የሚመጣው መንፈስ ቅዱስ ኃይልን ይሰጣችኋል፣ ጽንን ይሰጣችኋል። አዎ እነሆ ተጠራጣሪዎች፣ አማኞች፣ ፈሪዎች፣ ደፋሮች፣ ተስፋ ቆረጣችሁት ባለ ተስፋ ትሆናላችሁ፣ አላዋቂዎች አዋቂዎች ትሆናላችሁ፣ በአይምሮ ትጎለምሳላችሁ፣ ይሄ ይላክላችኋልና። አሁን ምን አለ? መንፈስ ቅዱስ ክርስቶስ የተናገረውን ሐዋርያት እንዲገነዘቡ የሚመጣውንም እንዲያውቁ መንፈስ ቅዱስ እንደሚነግራቸው ተስፋ ኢየሱስ ለሐዋርያት ሰጣቸው የሚለውን የዮሐንስ ወንጌል ምዕራፍ 16-13 ላይ እናገኘዋለን። መንፈስ ቅዱስ ሐሳባቸውን ብቻ ሳይሆን ቃላቸውንም መራ ይላል። መንፈስ ቅዱስ ሐሳባቸውን ብቻ ሳይሆን ቃላቸውንም መራ። አንደኛ ቆሮንቶስ 2:12 ላይ ሐሳባቸውን ብቻ ሳይሆን ቃላቸውንም መራ ይላል። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለጠቅላላ የሰው ኑሮ ይጠቅማል። ሁለተኛ ጢሞቴዎስ 3:16 የእግዚአብሔር መንፈስ ያለበት መጽሐፍ ቅዱስ ለሁሉም ይጠቅማልና 81 መጻሕፍትን አይደለም ከዚያ ውጭ ሆኑ የእግዚአብሔር መንፈስ ያለባቸውን መጻሕፍቶች ተቀበሉ። በዮሐንስ ወንጌልም እንዲህ ተብሏል። ያልተጻፈ ብራና የማይችለው ቀለም ተበጥብጦ የማይጽፈው እግዚአብሔር የሰራው ብዙ ስራ አለ፣ ሁሉም ቢጻፍ ግን ብራና አይበቃውም ተብሏልና። ስለዚህ መጽሐፍ ቅዱስ ላይ ያልተካተተ ነገር ግን እግዚአብሔር የተናገረው ነቢያት የተናገሩት መንፈስ ቅዱስ የገለጸው ብዙ የእግዚአብሔር ሐሳብ አለ። ያን ሁሉ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለጠቅላላው የሰው ኑሮ ይጠቅማልና ሁሉንም አንቡ፣ በሁሉም ተጠቀሙ ይለናል። መንፈስ ቅዱስና መጽሐፍ ቅዱስ መጽሐፍ ቅዱስ በመንፈስ ቅዱስ የተጻፈና በመንፈስ ቅዱስ የተመሩ ሰዎች አባቶቻችን የጻፉት ነው ማለት ነው። 10ኛው መንፈስ ቅዱስና ስራዎቹ ይህን ይመስላል። ገብረ መስቀል ሚዲያ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አድርጉ። እግዚአብሔር አምላክ ሀገራችን በመንፈስ ቅዱስ ያጣችሁን ሰላም እንዲመልስልን የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር።